አሁን ደግሞ ወደ እግዚአብሔር ቃል እንሄዳለን። ከኔ ጋር ሁለተኛ ተሰሎንቄ ምዕራፍ 3 እናወጣለን። በቀረውስ ወንድሞቼ ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከብር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፉዎች ሰዎች እንድንድን ስለኛ ጸልዩ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። የምናዛችሁም አሁን እንድታደርጉ ወይም ፊትም ደግሞ እንድታደርጉ ስለእናንተ በጌታ ታምነናልና ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስም ትዕግስት ልባችንን ያቅናው ይላል። ሃሌሉያ። ይሄ ሁለተኛ ተሰሎንቄ ላይ ተሰሎንቄ ወንጌል የገባበት ሐዋርያ ሥራ ላይ ዳችሁ ማንበብ ትችላላችሁ። ጳውሎስ ወንጌል እየሰበከ ተሰሎንቄ ወንጌልን አስገባ ማለት ነው። ሲያስገባ በምን አይነት ሁኔታ ወንጌልን እንዳስገባ አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 5 ላይ ማንበብ ትችላላችሁ። ወደ እናንተ ወንጌል በሚገባበት ጊዜ በቃልና በጥበብ ሳይሆን ኃይል በመገለጥ በመንፈስ ቅዱስ ኃይል ወንጌልን ሰበክንላችሁ ይላል። ሰበክንላችሁ ወደዛ አገር ስንገባ ወደ እናንተ መጀመሪያ ስንመጣ ጊዜ ብሎ ነው የሚጀምረው ተሰሎንቄ 1:5 ላይ ስናነብ ማለት ነው። ስለዚህ ወደ ተሰሎንቄ አገር ወንጌልን ያስገባው ራሱ ጳውሎስ ነው። መጀመሪያ ወንጌል ሲገባ ዝም ብለን ደን ንግግር አድርገን ሰብስበን አውርተንናቸው ዝም ብለን አለቀቅናችሁ። በመንፈስ ቅዱስ በምን አይነት ሁኔታ ወደ እናንተ እንዳስገባን እናንተ ራሱ ታውቃላችሁ ይላል። በመንፈስ ቅዱስ ወንጌል ወደ እናንተ ደርሷል መጀመሪያ በገባ ጊዜ ብሎ ይናገራል። ከዛ በኋላ በተለይ አንደኛ ተሰሎንቄንና ሁለተኛ ተሰሎንቄን ያነበብኩ ነበርና ትላልቅ ሐሳቦችን ነው የያዘው። አንደኛ ወንጌል የእግዚአብሔር ወንጌል የሚለው ነገር እየጻፍክ ራሱ አላልቃለ። የእግዚአብሔር ወንጌል የመንግስቱ ወንጌል የሚል ሐሳብ አለ። አንደኛና ዋነኛ የእግዚአብሔር ወንጌል የሚል ሐሳብ ይዟል። ይሄ ደግሞ በምድር ላይ ክርስቶስ ከሰማይ ከመጣበት ጊዜ ጀምሮ አሁንም ደግሞ እስከሚመጣ ባለው መሃል ላይ የሚሰበከውን የምስራቹን ቃል ያወራል ማለት ነው። የተሰሎንቄ መጽሐፍ ኢየሱስ ክርስቶስ ከሰማይ መጥቶ በዚህ ምድር ላይ የእግዚአብሔርን መንግስት መስርቶ ከሄደበት ጊዜ ጀምሮ ሲሄድ አካባቢ ደግሞ ተራራ አውጥቶ ለ11 ሐዋርያት እንደዚህ ብለው ነበር የተናገረው። መጨረሻ ጊዜ ቀርቧል፣ ተጠንቀቁ። እንደዚህ አይነት ነገር ምልክቶች ይሆናሉ። ከምልክቶች መካከል ደግሞ የሚሆን አንድ የሚያስደስት ነገር አለ። የመንግስት ወንጌል በዓለም ሁሉ ምን ይሆናል? ይሰበካል አለ። ይሄ የመንግስት ወንጌል፣ ይሄ እኔ ከሰማይ ይዤ የመጣሁት ወንጌል፣ ይሄ እኔ እየሰበከ የነበርኩት ወንጌል፣ ይሄ መጥምቁ ዮሐንስ የሰበከው ወንጌል፣ ይሄ እናንተም የምትሰበኩት ወንጌል እኔ ዳግም እስከሚመጣ ድረስ መጨረሻው እስከሚሆን ድረስ ምንም በዓለም ላይ ሙሉ ብዙ አይነት መከራና ብዙ አይነት መናወጦች፣ ጦርነቶች አሁንም በዓለም ላይ የሚታዩ ነገሮች ሁሉ እየተከናወኑ ቢሄዱም ቢቀጥሉም በዛ መካከል ደስ የሚያሰኘው ትልቁ ነገር ምንድነው ካላችሁ የተሰቀልኩበት፣ የሞትኩበት፣ የተነሳውበት ወደ ሰማይ እማርግበትና ተመልሶ የሚመጣበት የኔ የመንግስት ወንጌል በዓለም ሁሉ ምን ይሆናል? ይሰበካል። ሃሌሉያ። እስኪ ሰብካለሁ በሉት። ለቤተ ክርስቲያን የተሰጠውም ትልቁም ተልእኮ አንደኛው ወንጌል ነው። ቤተ ክርስቲያን በምድር ላይ የምትቀጥልበት ዋናና ትልቁ መንሽን የሆነው ነገር ወንጌል ነው። ይሄ ነገር ይሰበካል። ብዙ በዓለም ላይ ብዙ ነገሮች ይከሰታሉ። ጦርነቶች ይሆናሉ። ማቴዎስ 24 ነጣችሁ ማንበብ ትችላላችሁ። በጣም ብዙ ነገሮች በዓለም ላይ ይሆናሉ። ሐሰተኛ ነቢያት ይነሳሉ። ጦርነት ይሆናል። ምድር ይናወጣል። እንደዚህ አይነት ነገር የመምጣት ምልክት ምንድነው እስኪ ንገረን ብለው እነሱ በጠየቁ ጊዜ ከዛ ተነስቶ ብዙ ነገሮችን ተናግሯል። ቁጥር 14 ላይ ያለው ነው 24:14 ላይ ያለው ነው ያወራው ያለውት። ይህ የመንግስት ወንጌል በዓለም ሁሉ ምን ይሆናል? ይሰበካል። ደስ የሚያሰኘው በዓለም ላይ ክርስቲያን ደስ እያለ መኖር ያለበት ዋናው ትልቁ ነገር ይሄ ነው። የሚሆነው ነገር
የሚያስደስት ነገር አይደለም። የሚታዩት ነገር በዓለም ላይ በሚዲያ ላይ የሚሆነው ነገር የሚያስደስት አይደለም። ነገር ግን በዛ ሁሉ መካከል ሲታዩ ደግሞ በሚዲያም በካሜራ በኩልም በሚሆኑ ነገሮች ሁሉ ላይ ዓለም ላይ ምን እየሆነ ነው? ወንጌል የክርስቶስ ኢየሱስ ወንጌል ምን እየሆነ ነው? እየተሰበከ ነው። ይሄ ትልቅ ነገር ነው። 28 ላይ ራሱ ሲሄድ የተናገረው ሂዱ በዓለም ሁሉ ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ። በዓለም ሁሉ ስበኩ፣ እያጠመቃችኋቸው እያስተማራችሁ ደቀ መዛሙርቴ አድርጉ ካለ በኋላ ምን ይላል? ዋናው ነገር ደግሞ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። ዋስትና ነው ይሄ ደግሞ ከእናንተ ጋር እስከ ዓለም ፍጻሜ ድረስ ስትወጡ ይወጣለሁ፣ ስትገቡ ይገባለሁ፣ አብሬ ከእናንተ ጋር ይሆናለሁ። ሃሌሉያ። ምን ስታደርጉ? ወንጌልን ስትሰብኩ። ምን ስታደርጉ? ወንጌልን ስትናገሩ፣ ስለኔ ስታወሩ ከእናንተ ጋር ይሆናለሁ። በዚህ ወንጌል ምክንያት ደግሞ በአለቆች በነገስታት ፊት ትቆማላችሁ፣ በሚወዱ በማይወዱ ፊት ትቆማላችሁ። አሁን ወደ አነበብኩት ቦታ ይመጣለሁ። ትቆማላችሁ። ነገር ግን ስትቆሙ ምን እንናገራለን አትበሉ። ምንን አወራለሁ? ከየት ተቀብዬ አወራለሁ? ለነርሱ ምንን መልስ ይሰጣለሁ ብላችሁ እንዳትሰጉ። በውስጣችሁ ያለው መንፈስ ቅዱስ የምትናገሩትን ምን ያደርግላችኋል? ይሰጣችኋል። ሃሌሉያ። ሉቃስ 21:15 ላይ ዳችሁ ራሱ ስታነቡ ምን ይላል? ተቃዋሞቻችሁ ሊቋቋሟችሁ የማይችሉትን ጥበብና ኃይልን ይሰጣችኋል ነው ማለት። ሃሌሉያ። የሚቃወማችሁ እናንተን የማይቀበላችሁ ብዙ በእናንተ ላይ አደጋ የሚያደርሱ ሰዎች መቋቋም እስከማይችል ድረስ ጥበብንና በላችሁ ላይ ምን አደርጋለሁ? ኃይል አደርጋለሁ፣ ኃይልን ይሰጣለሁ። ከእናንተ ጋር እኔም ይሆናለሁ። ደግሞ ማንም እስከማይቋቋም ድረስ ለእናንተ ምን ይሰጣለሁ? ኃይል ይሰጣለሁ። ያንን እንዳለ ደግሞ ሐዋርያ ሥራ 1:8 ላይ ጠብቁ ይሄንን ኃይል፣ በዚህ ኃይል ትሄዳላችሁ አለ። ጠበቁ። ደግሞ ኃይል የሆነውን መንፈስ ቅዱስን ጠበቁ። መንፈስ ቅዱስ በላያቸው ላይ መጣ። ከመጣበት ጊዜ ጀምሮ ሌላ ወሬ ላይ አያዙ። የትኛውም ቦታ ላይ ሲቆሙ በሚነሳው ቦታ ሁሉ የሚያነሱት ክርስቶስን ነው፣ ኢየሱስን ነው፣ ወንጌልን ነው የሚሰብኩት። በዓለም ላይ እንደዚህ አይነት ነገር እየሆነ ነው ሲባል እኛ ደግሞ የምስራች አለን ነው የሚሉት። እነርሱ ለመልስ አላቸው። ከሚሆነው ነገር ተነስቶም የሚናገሩት ክርስቶስን ነው። ዓለም እኮ መራራ ሆናለች፣ ነገሮች እኮ እንደዚህ ጨለማ ሆነዋል፣ እንዲህ ሆነዋል ሲል እኛ ጋር ብርሃን አለ ይላል። መልእክት አላቸው፣ ወንጌል አላቸው፣ የሚናገሩት ነገር አላቸው። ጨለማ ሲታይ ጨለማ ነው፣ እንዲህ ነገሮች ሁሉ ጨልሟል፣ ብርሃን ነው ይላሉ ኢየሱስን። በዛ ጊዜ ሞት አለ፣ ትንሣኤ ነው ኢየሱስ ይላል። ሃሌሉያ። ዓለም እየተናወጠ ነው ሲባል መልስ አለ እኛ ጋር፣ የሚያድን እኛ ጋር አለ ይላሉ። ምንን ያደርጋሉ? በሌላ ነገር አያዙም። የሚያደርጉት ነገር ቢኖር ወንጌልን መስበክ ስራቸው ነበር። ወንጌልን ይሰብኩ ነበር። ለዚህ ነው ጳውሎስ ወደ ተሰሎንቄ ሀገር ሲገባ መጀመሪያ በምንድን ነው የገባው? በወንጌል። ዝም ብሎ ንግግር ይዞ እንትን አድርጎ ጉብኝት አድርጌ እመጣለሁ። አሁን ሰዎች ብር ሰብስቦ ብዙ ሀገራትን ሄደው ይጎበኛሉ። ሐዋሳም ለመጎበኘት ብዙ ሰዎች ይመጣሉ፣ ከውጭም ከውስጥም። ሐዋሳ ሐይቅ ምናምን ለማየት ብሎ ይዝናናሉ፣ ይወጣሉ፣ ይመጣሉ። ብዙ ሀገራት ሰው ይሄዳሉ። እኛ ወደ እናንተ ሀገር ተሰሎንቄ ስንገባ ከተማይቷን ለማየት ብለን አይደለም፣ ለመዝናናት አይደለም፣ በኃይል የእግዚአብሔርን ወንጌል ይዘን ነው የገባ ነው። ሃሌሉያ። በወንጌል ምክንያት ወደ እናንተ ገብተናል። እናንተም ደግሞ ይህንን የወንጌል እውነት ተቀብላችሁ አመናችሁ ይልና መጀመሪያ የገባበትንም አሁንም ትኩረት አድርጎ ወንጌል ላይ ነው የሚያወራው ማለት ነው። አሁን ባነበብነው ቦታ አንደኛው ተሰሎንቄ ላይ ወንጌል ይላል። ወንጌል ቁጥር 3 ላይ እንመጣለን። በቀረውስ ወንድሞቼ ሆይ የጌታ ቃል እንዲሮጥ አሁንም በቀረውስ ብሎ በአንደኛ ተሰሎንቄ ምዕራፍ 1 ጀምሮ እስከ 5 ድረስ ብዙ ወንጌል የእግዚአብሔር ወንጌል የመንግስት ወንጌል እያለ እያወራ ከቆየ በኋላ ሁለተኛው ላይ ምዕራፍ 1 ላይ ምዕራፍ 2 ላይ ስለ መጨረሻው ዘመንም ብዙ ነገሮችን ካነሳ በኋላ
አሁንም በቀረውስ መጨረሻ ላይ ሰው ሌላ ነገር አያወራም። በቀረውስ በመጨረሻም ማለት ነው። በመጨረሻው ብዙ ነገሮችን ነግሮ ንግግር ካደረገ በኋላ በመጨረሻም ይሄንንም ሐሳብ ብሎ ይጨምራል አይደል? በቀረውስ በመጨረሻም ብሎ በመጨረሻም አሁን በመጨረሻ ይኸው ሁለተኛ ተሰሎንቄ ሌላ ምዕራፍ የለውም 3 ላይ ይዘጋል። በቀረውስ በመጨረሻም ደግሞ ማስተላልፈው ነገር ሚኖር ይልና የጌታ ቃል ምን እንዲሆን እንዲሮጥ ሻታሉቫኒያ አረ ባንተ ወሬ አይሩጥ፣ ባንቺ ወሬ አይሩጥ፣ የሆነ ነገር አይሩጥ። ወንጌል ግር ይሩጥ፣ እግር አውጥቶ ባንቺ ይሩጥ፣ ባንተ ይሩጥ። ወንጌልን የሚታሮጥ ሱሁን በኢየሱስ ስም። በቀረውስ በመጨረሻም እኔ ማስተላልፈው ነገር በቀረውስ በመጨረሻም ማስተላልፈው ነገር የጌታ ቃል ይልቅ እንዲሮጥ እስካሁን እየሮጠ ወደ ተሰሎንቄ ደርሷል። በአይሁድ የጀመረ በክርስቶስ ሞት የጀመረ በኢየሩሳሌም ከተማ የጀመረ በእርሱ ሞትና በመነሳቱ የጀመረ ወንጌል እየሮጠ በእኛ በኩል ወደ ተሰሎንቄ ወደ እናንተ ሀገር ገብቷል። እኔም እስካሁንም እየተናገርኩት ያለው ወንጌል ነው። አሁንም ደግሞ በቀረውስ ጊዜ ደግሞ በእናንተም ይሄ ወንጌል ይሮጥ ዘንድ አዲሱ ተርጓሚ እንደዚህ ይላል። በቀረውስ ወንድሞቼ ሆይ በእናንተ ዘንድ እንደሚሆነው የጌታ ቃል በፍጥነት እንዲሰራጭና እንዲከብር ለኛ ጸልዩልኝ ይላል። የጌታ ቃል በፍጥነት እንዲሰራጭና መሰራጨት ብቻ አይደለም ደግሞ እንዲከብር ለኛ ጸልዩልኝ። ድሮ እያወጅን ወደ እናንተ ሀገር አድርሰናል። አሁንም ይበልጥ ደግሞ እንዲሰራጭ ወንጌል እንዲሰራጭ በዓለም ዙሪያ ወንጌል እንዲሰራጭ እና ደግሞ መሰራጨት መነገር ብቻ ሳይሆን ደግሞ እንዲከብር ክብር እንዲኖረው ኢየሱስ በእኛ መካከል ይከብር ዘንድ ወንጌል የሚባለው የጌታ ቃል የሚባለው ኢየሱስ ክርስቶስ ነው። ይሄ ኢየሱስ ክርስቶስ ወደ ዓለም እንዲሮጥ አንደኛ፣ ሁለተኛ ደግሞ ምን እንዲሆን እንዲከብር። በባታችሁ ኢየሱስ ይክበር። እስኪ በቤቴ ላይ በሉት አንተ ክቡር ነህ በሉት። በእኔ ላይ አንተ ክቡር ነህ በሉት። በሕይወቴ አንተ ክበር በሉት። እግሮቻችሁ ለወንጌል ይሩጥ። ኑሯችሁ ለወንጌል ይሁን። ቀሪ ዘመናችሁ በኢየሱስ ክርስቶስም ለወንጌል ይሁን። ለዚህ ስትኖሩ ነው በዓለም ላይ ተጽዕኖ ፈጥራችሁ የምትኖሩት። ጸጋ ስጦታዎችም ሁሉ የሚለቀቀው ለወንጌል ነው። ራታላቫኒያ ወንጌል እንዲሮጥ ጸጋ ስጦታን ይለቃል። ወንጌል እንዲሮጥ የእግዚአብሔር ኃይል ይለቀቃል። ጸጋ ይረዳል፣ ኃይል ይሆናል። ወንጌል ነው አሸንታው። ለዚህ ዓላማ ብላችሁ ስትኖሩ የሚሞትለት የሚኖርለት ዓላማ አለኝ ብላችሁ ከቀጠላችሁ ዓላማዬ ነው ወንጌል ካላችሁ እግዚአብሔር ይረዳችኋል። አሜን ሃሌሉያ። ወንጌል ወጣችሁ በመስበክ ብቻ ሳይሆን ካላችሁ ነገር በመስጠት ምክር በመስጠት አንዳንድ ነገሮችን በማገዝ አገልግሎትን በመደገፍም ይሮጣል ወንጌል እንዲሮጥ። ይሄ ከሆነማ እግዚአብሔር ይረዳችኋል፣ ኃይል ይሆናችኋል፣ አቅም ይሆናችኋል። ሁለተኛው ደግሞ እየተሰራጨ ዓለም የሚደርሰው ኢየሱስ እናንተ ጋር ደግሞ እንዲከብር ክብር እንዲኖረው እንድናከብረው። የክብር የሚባለው ነገር አንድ ትኩረት አድርገን ካየን አባቶቻችን በጸሎት መሃልም በኑሯቸው ሁሉ እድሜያቸውን የሰጡበት ጉዳይ ነው። ማለት ሙሴም ሄዳችሁ ማየት ትችላላችሁ። እግዚአብሔር ከጠራበት ከዘጸአት 3 ጀምሮ ከተጠራበት ጊዜ ጀምሮ ትኩረቱና እይታው ክብር ላይ ነው። ክብርህን አሳይ፣ ክብርህን ነበር የሚለው ማለት ነው እስከ ዕለተ ሞቱ ድረስ። እነ ኢሳይያስም ክብሩን ነበር ያዩት። ክብር ባየው ጊዜ ወደቅኩ ክብር ይባል ነበር። ከዛ ደግሞ ያ ክብር ሁሉ ተጠቅልሎ ኢየሱስ ክርስቶስ ጸጋ ለብሶ በእኛ መካከል ሲያድር በአብ ዘንድ የነበረውን ክብር የሆነውን ክብሩን አየን ይላል። ክብር ተገለጠ ይላል። የተገለጠው ይሄ ክብር የሆነው ኢየሱስ ደግሞ ተሰብኮ በዓለም ላይ እንዲሰራጭና ያ ብቻ አይደለም ያገኛችሁት እናንተ ጋር ደግሞ ክብር ዕቃ እንዲሆን
እንዳይቀለው ኢየሱስ የሆነ መድረክ ሲኖር የምንፈልገው ጉዳይ እንዳይሆን አገልግሎት ሲኖር ጌታው ክብሬና ሳይ ይርዳኝ ምን ነው ጉዳይ እንዳይሆን ዘውትር ሁሉ ጊዜ እኛ ዘንድ ክርስቶስ ከብሮ መኖር አለበት። እንደ ከበረ ማክበር አለብን። በላችን ላይ ደግሞ ያንን ክብር በምን አይነት ሞት ጌታን ያከብር ዘንድ እንዳለው ሲያመለክት እንደዚህ ያለ ተብሎ ዮሐንስ ወንጌል 21 ስለ ጴጥሮስ እንነገር ማለት ነው። በሞታቸው ጭምር ክርስቶስን አከበሩ ሐዋርያት። እጅን ትዘረጋለህ ሲል ይላል ዮሐንስ ሲጽፍ ስለ ጴጥሮስ የተነገረውን ሲጽፍ ዮሐንስ እንደዚህ ብሎ በምን አይነት ሞት ጌታን ያከብር ዘንድ እንዳለው ያከብር በሞቱም አከበሩ እነሱ ማለት ነው። በምን አይነት ሞት ጌታን ያከብር ዘንድ እንዳለ ሲያመለክት ይሄንን አለ። ስትሸመገል እንደዚህ ትሆናለህ ብሎ ማለት ነው ለጴጥሮስ ሲናገር ማለት ነው። ስለዚህ እናንተ ዘንድ እንዲከብር ይላል። ሁለተኛው በገባበት አገር ላይ ወንጌል በገባበት ባመኑት ዘንድ ክርስቶስ ከብሮ እንዲኖር ሰው አሁን በከበረበት በዚህ ዘመን የኢየሱስን ቦታ ሰው በወሰደበት በዚህ ዘመን ማንም የተሰቀለ የለም። የሞተ የተሰቀለ ደግሞ ሌሎች የተሰቀሉ ሰዎች ቢኖርም ራሱ ለሰዎች ብሎ ለማዳን ብለው ለሰዎች ብሎ አይደለም የተሰቀሉት በራሳቸው ጥፋት ወይም ተሰቅለዋል። ለክርስቶስ ከተሰቀሉ ደግሞ ጌታን ለማክበር ነው የተሰቀሉት። ሰውን ለማዳን የተሰቀለ አንድ ብቻ ሆኖ እያለ መስቀል የተሰበቀው ሊሰበክ የተገባ የተሰቀለ የሞተ ሁሉን ያሸነፈ ለዓለም ሁሉ መድኃኒት የሆነ አብ የላከው ይውቅና የሰጠው መንፈስ ቅዱስ የሚያስቀጥለው አንድ ኢየሱስ ሆኖ እያለ ሰው በዚህ ዘመን በሚከብርበት በዚህ ጊዜ ክርስቶስ በእናንተ ይክበር ዘንድ ኢየሱስ ከብሮ ይታይ ዘንድ እስኪ እጆቻችሁን ከፍ አድርጉና እንደዚህ በሉ። በዘመኔ በሉት እኔ ዝቅ እላለሁ በሉት፣ አንተ ግን በእኔ ክበር በሉት፣ በሕይወቴ ክበር በሉት፣ በኑሮዬ ክበር በሉት፣ በሞቴም ክበር በሉት። ኢየሱስ ክበር። አሜን። እናንተ መካከል ኢየሱስ ይክበር። አሜን። ኢየሱስ ከከበረ አትዋረዱም። አሜን። ያከበሩትን እሱ ደግሞ ያከብራል። አሜን። ሼላ ራዳናማይ ያከበሩኝን ምን አደርጋለሁ? አከብራለሁ። በምድር ብድራት ከሰጠ በምድርም ያከብራል። አይ ደግሞ በሰማይ የተዘጋጀልን ትልቅ ደግሞ ክብር አለ ይጠብቀናል። ክርስቶስን በምድር አክብሮ በሕይወታቸው አክብሮ የኖሩ ሰዎች በምድርም ብድራት በሰማይም ደግሞ ክብር አላቸው። ሃሌሉያ። ያከበሩኝን አከብራለሁ። ዝም ብለን የምንከተለው ጉዳይ አይደለም። ለሌሎች እንዲደርስ የደረሰን እኛ ጋር ደግሞ ክርስቶስ እንዲከብር ቀጥሎ ያለው ለምንድነው ጸልዩ ታዲያ ጸሎት የሚያነሳው ካላችሁ በጣም ከባድ ነገሮችን ነው የሚያነሳው። እንዲከብር ካለ በኋላ እምነትም ለሁሉ ስለማይሆን ይላል። እምነትም ለሁሉ ስለማይሆን ኢየሱስ ክርስቶስ ሁሉ ነገሮችን በቀራኒው መስቀል ላይ ቢፈጽምም ለሰው ሁሉ ቢሞትም ሰውን ሁሉ ለማዳን የተሰቀለ እግዚአብሔር ወዶ የላከው ወዶ የተሰቀለ በበቃዱ ነፍሱን የሰጠ ቢሆንም ይሄንን ህይወት ግን የምንቀበለው ዝም ብለን ኢየሱስ ክርስቶስ ስለተሰቀለ ዝም ብለን አይደለም የምንቀበለው። በምንድነው? በእምነት በኩል ነው የምንቀበለው። በእምነት በኩል ነው የምንድነው። የዳንነው በእምነት ነው። ነገር ግን እማያምኑም አሉ። ለሁሉ አይሆንምና ይሄ ተሰቀለ ሞተ ተነሳ ሲባል ሲሰበከ ሁሉ ሰው አሜን ብሎ አይቀበልም ነው ጳውሎስ። እምነት ለሁሉ ስለማይሆን አንዳንዱ ሰው ይገፈትራል። አገሩ ላይ ተወልዶ እዛው አድጎ እኔ እናንተ የምትናገሩት መጽሐፍ የምታነቡት መጽሐፍ ስለ እኔ ነው የሚያወራው እኔን ተቀበሉ እያለ እየመሰከረ ታምራት እያሳየ ራሱ አይሁዳውያን ብዙዎች አላመኑም። ለነሱም አልሆነላቸውም። በዛ ጊዜ አይዛብ ይዳን ዘንድ እግዚአብሔር ዘግቷል። ለሁሉም አይሆንምና በዚህ ዘመንም ቢሆን የሞተው ለሁሉ ነው። ለሁሉ ተሰቅሏል። ሁሉ እንድድን ነው። ለሁሉ ነው የሚነገረው። ለሁሉ ይሰበካል። ለሁሉ ወንጌል ክብት ነው። ለሁሉ ይወራል። ነገር ግን ይሄ ብርሃን በልባቸው እንዳያበራ የዚህ ዓለም አምላክ የብዙዎችን አእምሮ አስሮ ይይዛል። እንዳያምኑ ያደርጋል።
ያጨልማል፣ አይምሯቸው ያደነድናል። ሁለተኛ ቆሮንቶስ 4 ላይ ሄዳችሁ ሲታነቡ የማያምኑትን አይምሮ ምን አደረገ? አሳወረ፣ ያጨለመ ነው የሚለው። እንዳያምኑ ወንጌል እንዳያምኑ ያደርጋል። ካላመኑ ደግሞ ስትሰብክ ራሱ እኔ አላምንም አልቀበልም ሂድ አይሉም። አደጋ ሊያደርሱ ደግሞ ይፈልጋሉ። ለምን ትናገራለህ ይህንን ክርስቶስ? ለምን ታወራለህ? ለምን አንተ ዘንድ ከብሮ ይኖራል ይላሉ። ምክንያቱም ሌላ የወደቀ ዓለም ስላለ፣ ጨለማ ዓለም ስላለ ከነርሱ ጋር ተባብሮ አይምሯቸውን ስለተቆጣጠረ ብርሃን እንዳይበራ በብዙ ትግል ያደርጋል። የተወጋ ይሆን። አሜን። አረ ይወጋ። እምነት ለሁሉ ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ። ክፉ ሰዎች ደግሞ አሉ፣ ክፉ የተቀመጠባቸው ማለት ነው። ከነሱ አረ እግዚአብሔር ከክፉ ሰዎች ይጠብቀ። እስኪ እጆቻችሁን ከፍ አድርጉና እንደዚህ በሉ። ጌታ ሆይ በሉት፣ በቀሪው ዘመኔ በሉት፣ አንተን አገለግላለሁ። ከክፉ ሰዎች ከክፉ አንደበቶች ጠብቀኝ በሉት። ጌታ ይጠብቃችሁ። አሜን አሜን። ይጠብቃችሁ። ክፉ በጣም ከባድ ነው። ክፉ አለ በዚህ ዓለም ላይ። ክፉ ሰዎች ደግሞ እንዳለ እግዚአብሔር ቃል ይናገራል። ሰው ክፉ የለም ማለት አንችልም። ክፉ ሰዎች ይላል እግዚአብሔር ቃል። ስለዚህ ይሄን ደግሞ በምንድነው? በጸሎት ነው የምናልፈው ማለት ነው። ጸልዩ ስለሚል ኢየሱስ ከዚህ ዓለም እንድታወጣቸው ሳይሆን ከክፉ እንድትጠብቃቸው ይጸልያለሁ አለ። ሮሜ 15 ላይ ዳችሁ ሲታነቡም ደግሞ ምን ይላል? ወደ ኢየሩሳሌም ይወጣል። ወደ ኢየሩሳሌም ሲወጣ ብዙ ክፉ ሰዎች አሉና እንድትጠበቅ ስለኔ ጸልዩልኝ ይላል። ኤብሶን ላይ መራሱ ከክፉ እንድትጠበቅ ጸልዩልኝ ይላል። አሁን እዚህ ቦታ ላይም ደግሞ ምን ይላል? ከክፉ ሰዎች ከአመፀኞች እምነት ለሁሉ ስለማይሆን ሁሉ ስለማያምኑ አደጋ ሊያደርሱ የሚፈልጉ ብዙዎች ስላሉ ከነሱ እንድትጠበቅ ስለኔ ምን አድርጉ? ጸልዩልኝ። እግዚአብሔር ከክፉ ይጠብቃችሁ። አሜን አሜን። ይጠብቃችሁ። እስኪ እጆቻችሁን ከፍ አድርጉና ከክፉ ጠብቀኝ በሉት፣ ሰውረኝ በሉት። በሰማያት የምትኖር አባታችን ሆይ በሚለው ጸሎት ላይ መራሱ ከክፉ አድነን እንጂ ወደ ፈተና አታግባን፣ ከክፉ አድነን ብላችሁ ጸልዩ ይላል። እለት እለት ቀኖች ደግሞ ክፎች ናቸው አይልም? ቀኖችም ክፎች ናቸው። ዘመኑን ዋጁ ነው። ቀኖችም ክፎች ናቸው። ክፉ ሰዎች ደግሞ አሉ። ክፉ ሰይጣን አለ። ክፉ ነገር አለ። ከመንገድ ሊመልስ ዓላማ ይዘህ ስትነሳ ለተጠራይበት ነገር በትክክል ኖረ እንዳታልፍ የሚያደርግ ብዙ አይነት ክፉ አለ። የተወጋ ይሆን። እምነት ለሁሉ ስለማይሆን አምኛለሁና ብለህ እንዳትቀመጥ ከክፉ ጋር መታገል አለብህ ይላል። ጸልዩልኝ ይላል። ይሄ ከወንጌል ጋር በተያያዘ ነገር ነው። ይህንን ሁሉ ያነሳው ማለት ነው። በጣም ቁጥር 3ቱን እናነባለን። እንደዚህ ይላል፣ ነገር ግን የሚያጸናችሁ ከክፉን የሚጠብቃችሁ ጌታ የታመነ ነው። ሃሌሉያ። እኛ እንጸልያለን፣ እሱ ግን ያጸናናል። አሜን። ከቆምንበት ንክች እንዳንል እንድናገለግል እንደገና ያጸናናል። እስኪ ያጸናኛል በሉት። የሚያጸናችሁ እሱ ግን ምን ሆነ ነው? የታመነ ነው። የጠራው የታመነ ነው። እርሱ ደግሞ ያደርጋል። የታመነ አምላክ ነው የጠራን። የሚያጸናም እሱ ነው። የሚያስገለግለን እሱ ነው። የሚያቆም እሱ ነው። የጠራን እሱ ነው። እሱ ደግሞ የታመነ አምላክ ነው። ሃሌሉያ። ብዙ ጊዜ እኛ ታማኝ ላንሆን እንችላለን። ሰውም ታማኝ አይደለም። ብዙ በዚህ ዘመን ታማኝ ላይገኝ ይችላል። እርሱ ግን የጠራን ግን የሚያጸናን ግን እርሱ ምን የሆነ ነው? የታመነ ነው። እርሱ የታመነ ነው። የምናዛችሁም አሁን እንድታደርጉ ወደፊትም ደግሞ እንድታደርጉ ስለእናንተ በጌታ ታምነናልና ጌታም ወደ እግዚአብሔር ፍቅር ወደ ክርስቶስ ትዕግስት ልባችሁን ያቅና። ይሄ ደግሞ መልእክት ነው። ይሄ ደግሞ ከጌታ ተቀበለውን ለእኛም ጸልዩልን ብሎ ጳውሎስ ለነርሱ ደግሞ ይሄንን እንደዚህ ነው። ጌታም ይላል ወደ እግዚአብሔር ፍቅር ልባችሁን ይመልስ። ወደ እግዚአብሔር ፍቅር ይመልስ። እንዲሁ ወደ ወደደው ወደ እግዚአብሔር ፍቅር ልባችሁን ይመልስ። አእምሯችሁን ወደ ክርስቶስ ያቅና።
ወደ ክርስቶስም ትዕግስት ልባችሁን ያቅና ይላል። ይሄንን ትዕግስት ያቅና ብሎ ሲያነሳ ቅድምም እንዳነሳሁት አንደኛ ስለ ወንጌል ነው ተሰሎንቄ ላይ የተነገረው፣ ሁለተኛ ደግሞ ስለ መጨረሻው ጊዜ ማለት ነው። በትዕግስት ክርስቶስን ስለመጠበቅ ጉዳይ ነው። ጠብቁት። ተሰሎንቄ ላይ ዋና ደግሞ አሸንዳው ነገር ምንድነው ካላችሁ የተሰሎንቄ ሕዝብ ስለ ዳግም መምጣት በጣም የሆነ ነገር የተሳሳተ አስተምሮ ውስጥ ገብተዋል። ያም ደግሞ ምንድነው ዛሬ ይመጣል ብሎ ነው የሚጠብቁት። በቃ አሁን ሪሊ በቃ ይመጣል ብሎ ሲራ አቁሞ ብዙ ነገሮችን ትተው በቃ እንሄዳለን ብሎ ሰው ደግሞ ሲሞት ባቸው በቃ የሞተ ሰው ከጌታ አምልጧል። ሲሞት ክርስቶስ ሲመጣ አይገኝም። በቃ ከዛ የተነሳ ያለቅሳሉ፣ አይጽናኑም። በሞተው ሰዎች ላይ ያለቅሳሉ። በራሳቸውም ደግሞ ዛሬ ይመጣል ይላሉ። የዛሬን ተግባራቸውን ትጋታቸውን ትቶ ስራቸውን ትቶ ሁሉ ነገራቸውን አቁሞ ሙሉ ነገራቸውን አቁሞ በቃ እንሄዳለን ብላ ብቻ ብሎ ቁጭ አሉ። ለዛ ሁለት ላይ ወደ ኋላ ሄዳችሁ ሲታነቡ ምን ይላል? ከመልአክ እንደተነገረ በመገለጥ እንደተገለጠ አይነት ሰው ሆኖ መጥቶ ራሱ ቢናገር እንዳትናወጡ፣ ማንም በምንም ነገር አያታልላችሁ ይላል። ጌታ በሚታይ እውነታ ላመኑት ግልጽ በሆነ እውነታ ነው የሚመጣው እንጂ ቶሎ ብሎ እንዲህ ብሎ የሚመጣ የሚገለጥ ጉዳይ አይደለም። በትዕግስት ልባችሁን ወደ ክርስቶስ አጽንታችሁ ጠብቁ እንጂ አሁን ይመጣል እንትን ይመጣል አሁን ይመጣል ብላችሁ እንዳትታወኩ ቶሎ ያረጋጋል ማለት ነው። ተሰሎንቄ መጽሐፍ በማረጋጋት ክርስቶስን በትዕግስት እንድጠብቁ በትዕግስት የሚመጣውን እንድጠብቁ ጴጥሮስ የሚጽፋቸውን ደግሞ ወዳችሁ ሲታነቡ የጴጥሮስ ሰዎች ደግሞ ምንድነው መሰላችሁ? አይመጣም ጭራሽ ብሎ የዘጉ ናቸው። ሁለቱም ልክ አይደለም። የጴጥሮሶቹ ሁለተኛ ጴጥሮስ 3 ሲታነቡ አይመጣም ጥንት አባቶችም ይመጣል እያሉ መቼ መጣ? ይመሻል ይነጋል፣ ሰኞ ይመጣል ማክሰኞ፣ ቀኖቹ ይኸው እንዳለ ይኖራሉ። መቼ እንደዚህ ይሆናል? ሆነ ይኸው ስራቱ እንዳለ ነው። ከድሮ ጀምሮ ስራቱ አሁንም አለ። ወደፊትም ጦርነት ከሆነ ጦርነትም አለ፣ ድሮም አለ፣ ደግሞ አለ። ይመጣል ሲባል አለፈ፣ አሁንም ደግሞ ቀጠለ። ህይወት ነው። ባካችሁ ይሄ ነገር ዘበት ነው ተውት ብሎ ሐሰት አስተምሮ ደግሞ ይዛ ገብቷል። ለነሱ ጴጥሮስ ምን ይላል? እመጣለሁ ያለው በርግጥ ይመጣል፣ ከትጋታችሁ ወደ ኋላ እንዳትሉ። በርግጥ እመጣለሁ ብሎ ያለው እሱ ምን ይሆናል? ይመጣል። የድሮ በውሃ እንደጠፋ ደግሞ ያሁኑ ዓለም በእሳት ይጠፋል። ስለዚህ እናንተ እስከዛ ድረስ ጠብቁ፣ ትጋታችሁን ቀጥሎ እስኪመጣ ድረስ ጠብቁ፣ ይመጣል ይላል። ለተሰሎንቄ ደግሞ ተረጋጉ ነው። ተረጋጉ። እነኚህ ደግሞ ስሜታዊ ሆኖ በቃ በጣም ሄዱ ማለት ነው። ስራ አቁመው ዛሬ ሊመጣ ይችላል ብሎ ሁሉ ነገር መሄድ ነው። እሱ እንዲህ ሲገለጥ መብረር ነው ብሎ ቆጭ ብለው ይጠብቃሉ። ተረጋጉ፣ ስራ ስሩ። እንደዛ ያደረጋችሁ ግን ጠብቁ። በትዕግስት ወደ ክርስቶስ ፍቅር ልባችሁን መልሳችሁ ግን ጠብቁ። እነሱን ያረጋጋል፣ የኛዎቹን ያነቃቃል። ደንዝዘዋል። ለደነዘዘ ማነቃቃት ነው። የነ ጴጥሮሶቹ ደንዝዘው አንቀላፍተው አይመጣም ባኪ እንደዛ ኖረን ማለፍ ነው። ማንም ሞቷል፣ ትላንት ይመጣል እያሉ የተናገሩም ጭምር ሞተዋሉ። አሁን በዚህ ዘመንም ሞታል፣ እየሞቱ ነው። ባኪ አይመጣም ይላሉ። እነሱን አራ ይመጣል ብሎ ተነሱ ብሎ ያነቃቃቸዋል። ይሄንን ጳውሎስ ደግሞ የተሰሎንቄ ሰዎችን ደግሞ ምን ያደርጋል? ተረጋጉ፣ በፍጥነት ደግሞ አትሂዱ። የምትኖሩት ወንጌል ነው። ወንጌል እንዲሮጥ ትኩረት አድርጉ። ይሄንን አንዱንም ሁለቱንም የትኛውንም ተጠቅማችሁ ወንጌል እንዲሮጥ አላማችሁ ወንጌል ይሁን ነው። ለወንጌል ኑሩ። ለዛ ስትኖሩ ታማኝ ነው። እሱ ከክፉ ይጠብቃል። አትሞቱም። ጊዜ ሳይደርስ አትሞቱም። አትሄዱ በጊዜ ያለ ጊዜ ዝም ብላችሁ አትቀሰቡም። የሚጠብቃችሁ ታማኝ ነው። የምትኖሩት አላማ ለወንጌል ይሁን። ወንጌል እንድታሰራጩ ለዚህ አላማ እግዚአብሔር ያኖራችኋል። ተረጋጉና ምንን ስሩ? ወንጌልን ስሩ። ይሄ ሁለት ሐሳብ ነው ተሰሎንቄ መጽሐፍ ላይ የምታገኙት ማለት ነው። አረ በእናንተ ወንጌል ይሩጥ። ቀሪ ዘመናችሁ ክርስቶስ ዳግም እስከሚመጣ ድረስ በሚቀጥለው ጊዜ ክርስቶስ መጥቶ በፊት ለፊት እስክናይ ድረስ እግዚአብሔር በሰጠን ጊዜ ሁሉ ወንጌልን ማሮጥ ይሁን። አሜን። እስኪ ወንጌልን አሮጣለሁ በሉት። ለወንጌል እሮጣለሁ በሉት። ወንጌልን አገለግላለሁ በሉት። ይሄ ነው። ይመጣል ደግሞ ሁለተኛ ይላል። ይመጣል። ሲመጣ ደግሞ እናንተን በምድር ሲያቆይ ጊዜ ሲሰጥ በልታችሁ ጠጥታችሁ ዝም ብላችሁ ኖራችሁ እንድታልፉ አይደለም። ለወንጌል ዓላማ ኑሩ ነው። ኢየሱስም ተናግሮ ለቤተ ክርስቲያን ሰጥቶ የሄደው ዓላማ ይሄ ነው። ወንጌል ትኩረት አድርጉ።
ወንጌል ላይ ትኩረት አድርጉ ነው። ሁለተኛ ደግሞ ይመጣል እስከዛ ተረጋግታችሁ አሁን ስለ መምጣውም አይደለም ብዙ ለመጻፍ የፈለገው ወንጌል እንድሮጥ አሁን ያነበብነው ሙሉ በሙሉ ትኩረቱ ምንድነው? ወንጌል ይሩጥ፣ ወንጌል ተነሱ ይላል። ለዛ ስትነሱ ደግሞ የሚጠብቃችሁ ከክፉ የሚያድናችሁ እርሱ የታመነ ነው። ሃሌሉያ